ከመንፈስ ቅዱስ ከውሃና ከመንፈስ ቅዱስ እዚህ ጋር ሙሴ ተጠቅሷል። ወደ ሙሴ ከመሄዳችን በፊት አሜንን እንመልከት። አሜን ሁሌ አሜን እንል የለም። አሌፍ ነው አብርሃም፣ እግዚአብሔር አብ አባት ነው ሜም ማይ የሚለው ውሃ ነው። የሚገርም ነው። እንግዲህ ተመልከቱ፣ በቁጥር 40 ነው። አሌፍ አንዱ እግዚአብሔር አባት ነው። እግዚአብሔር አባት ለትውልድ የቃል ኪዳን ዘር ሲሰጥ አብርሃምን ሰጠ። አብርሃም በእምነቱ ከውስጥ በኩል ባለው ሕይወቱ እግዚአብሔርን ሲፈልግ እግዚአብሔር ተገለጠለት። የውስጥ መሻት እንጂ የውጭ መሻት አይደለም። በውጭ መሻት የማያው ስንት ዘመን አስቀደስን እኮ። የተበታተናችሁ ወደዚህ ነው፣ ሩቅ ሆናችሁ የምታዩ ምንም አይገባችሁም። ወደዚህ ጠጋ በሉ። የእኛ ጉባኤ ጥቅጥቅ ሲል ነው። ደግሞ ቆንጆ ነው ማነሳችሁ፣ ብዙ በረከትን ያመጣል። አንደኛ ግፊያ የለም፣ ሁለተኛ የሚድነው በእርግጠኛ ይድናል፣ ሶስተኛ የእናንተ በረከት ደግሞ ስጦታችሁ በትክክል ይቀርባል ማለት ነው። አሜን። እንግዲህ እግዚአብሔር አባት ነው። እግዚአብሔር አባት አሌፉ አባት አንድ ነው። በቁጥር 1 ነው። ሲባዛ 1000 ይሆናል። ለአብርሃም የሰጠው አብርሃም የተጠራበት በአሌፍ ነው። በአሌፍ መጠራቱ ምን ሆነ? ብዙ እንዲሆን በሁለት መንገድ እንዲበዛ ቃል ኪዳን ገባለት። አንደኛው ቃል ኪዳን በምድር እንደ አሸዋ ትበዛለህ አለ። ይሄ ምድራዊው ነው። ሁለተኛው ቃል ኪዳን በሰማይ ነው። እንደ ሰማይ ኮከብ ትበዛለህ አለው። ሁለት ቃል ኪዳን ገባለት። የሰማዮቹ ስለ ሰማዩ የሚያስቡ በአምልኮቱ የሚኖሩ ሰማይን ተስፋ የሚያደርጉ ሲሆኑ በምድር የሚኖሩት ደግሞ በዚች ምድር ላይ የሚመላለሱ አሕዛብ ሆነው እንደፈለጉ ከዚህ ከክፉ መንፈስ ተቆራኝተው የሚኖሩ ምድራውያን ፈላስፋዎችን ጨምሮ ማለት ነው። ለነዚህ ለሁለቱ ለሰማያዊና ለምድራዊው ወገን አባት አንተ ትሆናለህ ሲል በአሌፍ ተጠራ። አሜን የምንላት አሌፍ በሰማይም በምድርም እንደ ሰማይ ከዋክብት ለሚበዙትም ወገኖቹ እንደኛ እንደዚህ በእምነት ለምንሰባሰበው ሁሉ እንደ ሰማይ ከዋክብት እግዚአብሔርን ተስፋ አድርገው ለሚኖሩ በተስፋው ቃል ለሚማጸኑ አሜን አሌፍ ናት። አያችሁ፣ አሜን አሜን የምንለው የእግዚአብሔር አብ አባትን የአብርሃም ቃል ኪዳን አባትነትን የይስሐቅ እና ያዕቆብ የትውልድነት የቃል ኪዳን በረከትን አጠቃሎ ነው አሜን የምንለው። አሜን። እሺ፣ ሜም ማለት ውሃ ናት። ውሃ እና አፈር የተያያዙ ናቸው። የተፈጠርነው ከውሃና ከአፈር ነው። ሜም በቁጥር 40 ናት። መድኃኒታችን ኢየሱስ ክርስቶስ ስንት ቀን ጾመ? 40 ቀን ጾመ። ሙሴ ስንት ቀን ጾመ? 40 ቀን ጾመ። ሞሼ ነው የሚለው። እዚህ ጋር ወደ ሙሴ ስንመጣ ሞሼ ማለት የወጣ የሚያወጣ ማለት ነው። እስቲ በሉት፣ የወጣ የሚያወጣ። ይህን የሚያወጣን የወጣ ሲባል መጀመሪያ ራሱ የዳነ ከምን ውስጥ? ከውሃ ውስጥ። ከምንድን ነው ሲወጣ ስሙ ተሰየመው? ከውሃ ውስጥ ስለወጣ ሞሼ አሉት። ሙሴ 40 ቀን ሲጾም 40 ቀን ሲጸልይ ሲማጸን በስሙ ቁጥር ውሃው አላሰጥም ብሎ በልጅነቱ በውሃው ላይ ይንሳፈፍ ነበር። ከውሃና ከመንፈስ ቅዱስ ካልተወለድህ ወደ እግዚአብሔር መንግስት አትገባም ማለና ደግሞ የተስፋው ቃል ኪዳን ኢየሱስ ክርስቶስ መጣና እዚህ ጋር በትክክል እውነተኛውን የሆነውን በውሃ በኩል የሚመጣውን ደህንነት ገለጸልን። ስንጠመቅ እኮ በስሙ የተባረከው ውሃ
ጠላትን የሚቀሰቅሰው እኛ ጠበል የምንለው ነው። እግዚአብሔር ስሙ የተመሰገነ ይሁን። የተደበቀውን በምን ያወጣዋል ማለት ነው? በውሃ። ሙሴ ከምን ወጣ? ከባህር። የሱ ሞሼ ሼ ማለት ደግሞ እሳት ማለት ነው። የእግዚአብሔር እሳት፣ የእግዚአብሔር ኃይል፣ የእግዚአብሔር መለኮታዊ ብርሃን ነው። አሜን። ሜም አለች አያችሁ፣ እዛ ውስጥ አሜን ውስጥ 40 ቁጥር አለች። የተፈጥሮ ሂደታችንን ታመለክተናለች። አሜን ስንል ደግሞ ልጁ ኢየሱስ ክርስቶስ ነው። ምን ሆነ? መሺህ ተብሎ መጣ። መሺህ ማለት የተቀባ ንጉሥ ማለት ነው። ሙሴና ኢየሱስ ክርስቶስ ለአንድ ትልቅ ሕዝብ ነፃነትን ለሚፈልግ ወገን ብርሃን የሆነ ኃይል ነው። ሙሴና ኢየሱስ ክርስቶስ ሙሴ በስጋ የእስራኤልን ሕዝብ ነፃ አወጣ። ኢየሱስ ክርስቶስ በነፍስ የጎሰቆለውን፣ በሕይወት የደከመውን፣ በኑሮ ተስፋ የቆረጠውን፣ በባህሪ ከክፉ ጋር የተጋራውን ከዲያብሎስ እስራት በቃል ኪዳንና በተስፋው ቃል በኩል ተገልጦ ነፃ አወጣን። እግዚአብሔር ስሙ የተመሰገነ ነው። ሙሴ እና መሲህ እኛ መሲህ ብለነዋል። የተቀባ ንጉሥ ማለት ነው። የተቀባ ጌታ ማለት ነው። ከሰማያት ሰማያት ወርዶ ባህሪያችንን ህልውናችንን በተዋህዶ ያከበረ የወደደን አምላክ ማለት ነው። መሲህና ሙሴ አሜን አይደለም? አሜንን ነው የምንፈልገው። ከአሜን የተጣላ ትውልድ ነን በአብዛኛው። አሜናችን በየዛሩ ቤት ነው ያለቀው። ባለውቃቢው ዘየርኩልህ ብሎ አሜን በል ስል አሜን እንላለን፣ ይዋህደናል። አሜናችን ሁሉ ቦታ ነው የወደቀው። አሜናችን በበረከት ውስጥ እንዲቆም በአምልኮት አሜንን አልገለጽነውም። በተዋህዶ ህይወት ውስጥ እምነትን በተዋህዶ ህይወት ውስጥ አላቆምም። አሜንና ኢሙና አንድ ነው። አማን አማን፣ እውነት እውነት፣ አሜን አሜን፣ እውነት እውነት ማለት ነው። እውነት ኢየሱስ ክርስቶስ ሲገለጥ ከሰው ልጆች ህይወት ጋር ተያያዘ። በባህሪያችን እና በአካላችን ውስጥ ውሃ እየጠጣን እንደምንኖር በደሙና በስጋው በኩል እንድንባረክ ስጋዬን የበላ ደሜን የጠጣ የዘላለም ህይወት አለው አለና ሰጠን። ከዚህ ከራቅንበት ጊዜ ጀምሮ ኃጥአን ተወለዱ። ምን አይነት? አሜን የሌላቸው፣ እውነት የሌላቸው። አሜን ማለት ቀጥታ ትርጉሙ እውነት ማለት ነው። እውነት የሆነው ኢየሱስ ክርስቶስ በስጋ ተገኝቶ እውነትን አስተማረን። ስለዚህ ምን አለ? ከስጋ የተወለደ ስጋ ነው፣ ከመንፈስ የተወለደ መንፈስ ነው አለ። አሜን አይደል ያለው? አሜን 40 ነው። መድኃኒታችን ኢየሱስ ክርስቶስ 40 ቀን ከጾመ በኋላ ልክ እንደ ሙሴ ጾሞ ማዳንን ጀመረ፣ ፈውስን ጀመረ። ክብሩን በቃና ዘገሊላ ገለጠ። ለደቀ መዛሙርቱ ውሃውን የወይን ጠጅ አድርጎ አሳያቸው። ባዶውን የሐዘን ቦታ ደስታ ሞላበት። በሚያስደንቅ ሁኔታ ውሃውን ሲለውጠው እንዴ እስከ አሁን የጠጣ ነው ቅራሬውን ነበር እንዴ አሉ። ለምን? አሜን ነው። በውሃው ላይ ባለስልጣን ነው። ከውሃና ከመንፈስ ቅዱስ ካልተወለድ ወደ እግዚአብሔር መንግስት ማንም ሊገባ አይችልም ብሎ ኒቆዲሞስን ሲነግረው ሰማያዊ ስጦታን ለሰው ልጅ መስጠቱን በሙሉ ስልጣን አረጋገጠ። ከስጋ ግን የተወለደ ስጋ ነው፣ ከመንፈስ የተወለደ መንፈስ ነው። አሜን። ን ማለት በዕብራይስጥ ኑን ነው። ኑን ማለት 50 ነው። በ50ኛው ቀን ምን ላከልን? ዝም አላችሁ? መንፈስ ቅዱስ ላከልን። ኑን እግዚአብሔር ሰማይና ምድር በፈጠረ ጊዜ በውሃው ላይ የእግዚአብሔር መንፈስ ነበረ ይላል። የምን መንፈስ? የእግዚአብሔር መንፈስ። ከዛ መንፈስ በውሃው ውስጥ ከነበረው መንፈስ እና በውሃው ላይ ከነበረው ኃይል አንስቶ ማንም ፈጠረ? አዳምን ፈጠረ። ኑን 50 ነው። ኢዮቤልዩ 50ኛው ዓመት የክብር ዓመት
የእርግና ዓመት፣ የተስፋ ዓመት፣ የበረከት ዓመት፣ የኃይል ዓመት፣ ታሪክን የማቆም ዓመት፣ ተስፋን የማቆየት ዓመት። ተስፋ የቆረጠ ትውልድ ተስፋው ሰይጣን ይሆናል። ምክንያቱም ተስፋውን ለሰይጣን ስለሰጠ ሞቱን ያፋጥናል። ወደ ክፋት ይሮጣል፣ ወደ ጥፋት ይሄዳል። በአመልና በሱስ ውስጥ ይዳክራል። አሁን ትልልቅ የተማረው በሙሉ እኮ ሲጋራ ለኳሽ፣ እሳት ለኳሽ ነው። ክፉ እሳት፣ መጥፎ እሳት ህይወቱን አላቀቀውም። ከውሃና ከመንፈስ ቅዱስ፣ መንፈስ ቅዱስ እሳት ነው። ሞሼ ሼሜሽ ከሚለው የተሰጠው ነው። ከፀሐይ ብርሃን ቆርጦ፣ ሸሜስ ማለት ፀሐይ ማለት ነው። ከፀሐይ ብርሃን ቆርጦ ከፀሐይ ብርሃን ከፍሎ ለህይወቱ ሙቀትን ሲሰጠው የሰውነታችን ሙቀት፣ በደማችን ውስጥ ያለው ሙቀት ከነፍስ መዋሃድ ጋራ የውስጥ እሳት አለ። ይሄኛው እሳት ሲያጥረን ቫይታሚን ዲ ያንሰናል። አያችሁ፣ በፍልስፍናውም ቫይታሚን ዲ ያንሰናል። አሁን እዚህ የከተማችን ቫይታሚን ዲ አይሰራም። ለምን? አየሩ በሙሉ ስለተበከለ። ትክክለኛዋ ለሰው ልጅ የምትደርሰው የፀሐይ ብርሃን ወደዚህ ወደ ሰው አልመጣም። አየሩ ላይ ፀሐዩ ቀርቷል። ትክክለኛው ሊደርስ የሚችለው ፀሐይ ቀርቷል። ያ ፀሐይ ሲቀጥር እንልመሰመሳለን። አጥንቶቻችን አቅማችን ይደክማል። እፎይ እናበዛለን። 10 ጊዜ ቡና እንጠጣለን። የልብ እጥረት ይገጥመናል። የጉልበት እጥረት ይገጥመናል። ለምን? ቫይታሚን ዲ ነዋ። ወደ ገጠር ወጣ ማለት አለበት ቫይታሚን ዲ ለማግኘት። ዛሬ ቫይታሚን ዲውም በእንክብል አዘጋጅተውልናል ነጮቹ። በደንብ የሚመራመሩት ያው በሰው አካል በሰው ህይወት ነው። እና ያን የተፈጥሮ የፀሐዩን እሳት ከአንተ ህይወት ጋር ሲኖር እስከ 5 ተኩል ድረስ የቫይታሚን ዲ ሙላት ያው ሰው ልጅ ያስፈልገዋል። አሁን ሁሉም ቦታ ድካም የሚሰማው አንዱ ይሄ እጥረት ነው። ይህንን እጥረት የሚያጠፋ ነቀዝ ደግሞ በውስጣችን ቁጭ ብሎ የሚያስፈልገንን ነገር የሚያውቅ ክፉ እሳት አለ። ያ ክፉ እሳት ማን ነው? ሰይጣን። ይሄ አይነት ለማጋንት ከበረሃ ሲመጣ የበረሃውን ምታት ይዞ ይመጣል። ከደጋ ሲመጣ የደጋውን ቅዝቃዜ ይዞ ይገባል። ስለዚህ ሞቆም ይበርድሃል። ይሄ ክፉ ኃይል በተልእኮ ሲመጣ የሚታይብን ምልክቶች ናቸው። ከደጋ የተጠራው አጋንንት ወደ አንተ ሲገባ ብርድ ይልሃል። ደንበኛ እኮ ፀሐይ ውስጥ ያለው ከቆላው የሚመጣው ደግሞ ሲመጣ በጣም በረዶ ውስጥ ሆነህ ይሞቃል። በናውና የክብር ደመናው፣ የክብር ጥበቃው፣ የክብሩ ፀሐይ ሲመጣ ሁሉ ይፈራሉ፣ ይደነግጣሉ። እና የሙሴ ፊት ገረፋቸው። የእግዚአብሔር እሳት የምንለው ሞገስን ሄን የሚባለው ነው። በዕብራይስጥ ሄን ማለት ሞገስ ማለት 2 ፊደል ብቻ ናቸው። ሞገስ ማለት ህይወትና መንፈስ ቅዱስ ማለት ነው። ሄን ማለት ሄን ህይወት ማለት ሀይ ኦላ የዘላለም ህይወት ኑን ሲጨመር መንፈስ ቅዱስ ማለት ይሆናል። አሜን ማለት እንግዲህ አብ ወልድ መንፈስ ቅዱስ። ይህንን አሜንን ከህይወታችን ስናርቅ ሁሌ አሜን እንላለን፣ ግን ወደ ውስጥ አሜን ስንል አብ ቃል ነበረ፣ ወልድ ሆነልን፣ ስጋ ለበሰ፣ ባህሪያችንን ተዋሃደ፣ አካላችንን መሰለ። መመምሰል ብቻ አይደለም፣
ሆኖ ተገኘ። ከዛም በላይ የፍቅሩን ኃይል እየተደበደበም እየተገረፈም እየተሰቃየም ሲያውቀን የሚያደርጉትን አያውቁትምና አባት ሆይ ይቅር በላቸው አለ። አሜን። አያችሁ፣ እግዚአብሔር አባት፣ እግዚአብሔር ወልድ ልጅ፣ እግዚአብሔር መንፈስ ቅዱስ። ኑን ምንድን ነው? መንፈስ ቅዱስ ማለት አንድ ፊደል ነው። ኑን በዚህ በመንፈስ ቅዱስ ኃይል ውስጥ እምነት ብለናል። እምነታችሁ ወዴት ነው ይለናል። እዚህ ወረድ ስንል ኢየሱስም መልሶ እንዲህ አለ፣ አንተ የእስራኤል መምህር ስትሆን ይህን አታውቅምን? እውነት እውነት እልሃለሁ የምናውቀውን እንናገራለን፣ ያየነውን እንመሰክራለን፣ ምስክራችንን ግን አትቀበሉትም። ምስክራችንን ምን አትሉትም? የአዲስ ኪዳን ሕዝብ አይቀበልም። ችግሩ ይሄ ነው። ስለቸገረን ነው እንጂ በመቀበል ውስጥ በመውረስ ውስጥ አላደግንም። እምነትን መቀበል አንድ ትልቅ ነገር ነው። ማውረስ ደግሞ ሁለተኛው ነገር ነው። የምታወርሰው ቃል ኪዳንን፣ እምነትን እና ተስፋን፣ በረከትን ከነ ኃይሉ ስታወርስ ድህነትን ብቻ ነው እኛ የምናወርሰው። ዛርን አውርሰው ድህነትን ብቻ እንድናወርስ ተገደድን። በየጊዜው ወደ ድህነት እንሄዳለን። አለን የሚሉት ሁሉ የሌላቸው ለምንድን ነው የሌላቸው? እያላቸው የሌላቸው የሆኑት እምነትን። ስለዚህ ሙሴ ከባህር ወጣ፣ መድኃኒታችን ኢየሱስ ክርስቶስ ከቅድስት ድንግል ማርያም ተወለደ። ከዛም በላይ ደግሞ እኛን ነፃ ለማውጣት የዲያብሎስን አገዛዝ ከሕይወታችን ሊያጠፋ የክፉውን ኃይል ጥፋት ከባህሪያችን ውስጥ ሊነቅል በአካለ ሥጋ ተገኝቶ እዚህ ሲነግረናል። እውነት እውነት እልሃለሁ አማን አማን እብለክሙ፣ እውነት እውነት እላችኋለሁ የምናውቀውን እንናገራለን፣ ያየነውን እንመሰክራለን። ስለ ምድራዊ ነገር በነገርኳችሁ ጊዜ ካላመናችሁ ስለ ሰማያዊ ነገር ብነግራችሁ እንዴት ታምናላችሁ? እንዴት ታምናላችሁ? ይህንን ያዙት፣ እንደገና በሉት። እንዴት ታምናላችሁ? ድገሙት። ራሳችሁ ጠይቋ። እንዴት እናምናለን? እንዴት ታምናላችሁ? ጥያቄ እኮ። ስለ ሰማያዊ ነገር ነገርኩ፣ ስለ ምድራዊ ነገር ነገርኩ። በአካል መጥቼ በአካል ታይቼ ተገልጬ በሙሴ ዘመን እንደነበረው የደህንነት ጸጋና ሞገስ በተስፋው ቃል እንደመራሁ አሁን ስጋ ለብሼ መጥቼ ስነግርህ እንዴት ስለ ሰማያዊ ታምናለህ ታዲያ? በምድራዊ ነገር ይኸው የምናየውን አይደል እንደምንጠራጠረው የምናየው እኮ ነው። ሰው ወድቼዋለሁ ሲል እኮ ነው። እንዴት ነው? አይሆንም እኮ በቃ ማመን እኮ በጣም ጠፍቶናል። ማመን ከህይወታችን ርቆብናል። ማመን ማለት እውነት ማለት ነው። በቃ እውነት አልናገር ብለን ብዙ ትውልድ አከሰርን። እውነትን እውነት አላደርግ ብለን በብዙ ውሸቶች ውስጥ ዘመናችንን ፈጅተን ወደቅን። የታሪክ እውነታዎች ተበላሽተውብን የቱን እንደምንጨብጥ የቱን እንደምንይዝ አሁን ግራ የተጋባ ነው። የኋላውን ጠልተን ነው። እግዚአብሔር ምሕረቱን ያብዛልን። አሜን። አያችሁ፣ አሜን የምንለው ሁሉ ይሁንላችሁ ህይወት ውስጥ ሊኖር የሚችል ትልቅ በረከት ነው። አሜን ስንል ከውስጣችን 4 ነገር እናስቀምጣለን። አንደኛው የሌለንን ለመቀበል ነው። ሁለተኛው ያለን ላይ ለመጨመር ነው። ሶስተኛው ተስፋ አድርገን በባህሪያችን ውስጥ
ለማኖር ነው። አሜን ብለን ብቻ እንድንወጣ አይደለም፣ የአሜንታው እውነታ ውስጥ እንዲኖር ነው። ይህን ሊሆን የሚችለው ደግሞ በጸሎት በአምልኮት የሚበረታ የሚጎብስ ህይወት ሲኖራል። ማታ ስንጸልይ የማታውን ጊዜ እግዚአብሔር ሌሊቱን ባርኮ ቀን የተገነዘብነውን ከአምላክ ጋር የጮህነውን በባህሪያችን ውስጥ አኑሮ ቅዠቱን አርቆልን በተስፋው ቃል እንነሳለን። ከዛ በኋላ ሲነጋ ፀሐዩ የደስታ ፀሐይ ይሆናል። የጨለማውን ጊዜ ለእግዚአብሔር አደራ ሰጥተን በጥበቃው ተከልለን ስንቆይ በጨለማ ውስጥ ያለው ኃይላት ከኑሯችን ከቤታችን ይርቃል። 95% የምንለከፈው አሁን ቤታችን ውስጥ ነው። ከዛም አልፎ ተርፎ በምንይዘው በሞባይል እንለከፋለን። አይገርም? በያዝነው ሞባይል እንለከፋለን። አሁን ይሄኛው ትውልድ ሞባይል ያሳደገው እንጂ እናት አባት ያሳደጉት አይደለም። ሞባይል ከመጣበት ጊዜ ጀምሮ በቃ የራሱ ዓለም ፈጥሯል። መራቆትን ወዷል። የባህይ ብልሽትን በህይወት ውስጥ ይዟል። አካላዊ ገጽታው ጨበሬ ተንጨባረረ፣ ከፊል የጨለማውን አበጋዝ የሚመስል የስነ ምግባር ውድቀት ያለበት ሆኖ ይታያል። አሜናችን አያችሁ፣ አሜናችን ጠፍቷል። አሜን ምንድን ነው? አሜን የህይወት ሁሉ መርህ ነው። አሜን የሁሉም ትውልድ የማረጋገጫ እውነት ነው። አሜን ማለት እውነትም ፈልገን በእውነት እንድንኖር፣ በእውነትም እንድንመራ፣ በእውነትም እንድናድግ ነው። እውነት የሌለው ትውልድ ሁል ጊዜ እንደተጣፋፋ ይኖራል። እኛም እንዲህ ይሄንን ልክ ይዘናል። መጠፋፋትን በጣም መርጠነዋል። በትንንሽ ነገር የምንመቀኝ ነን። ትንንሽ ነገሮች በጣም ትንሽ ነገር። አንድ ወቅት ሰው ለመርዳት ብዬ ቤት በርከት ያሉ ሰዎች ጸሎት ቦታው ሞሉትና ወደ ውጭ ቀራ ያሉት ለካ ለማየት የመጡ ናቸው። ከዛ ፎቶግራፍ ብልጭ ሲል አየሁኝ። ቶሎ ወጣሁና እስቲ አምጣ ሞባይሉ ስል ጫማዬን ያነሳው ማለት ጫማ እኮ ነው ያነሳው። ይገርማል። ቡታጀራ ሳስተምር ካልሲን ቆጥረው ነበርና ይሄ 9ኛ ነው አለኝ። ሊቀ ዲያቆኑ ከነ ጫማ አይገባም ቤተ መቅደስ አይደል? ሲበርዳችሁም ካልሲ ትለዋውጣላችሁ። ከዛ ቆጠረና ይሄ 9ኛ ቤት ሄጄ ስቆጥረው ልክ ነው 9 ለካች ካልሲ ነው የቆጠረው። በኋላ በረባሱ አረው ለምን ይቆጠሩ? እንዲህ አይነት ድክመቶች ለምንድን ነው ስንል በእውነት የራሳችንን ከማየት አልፈን ሌላውን ስናይ የራሳችንን አተማል። የራሱን ያጣ ደግሞ ሌላውን ነው የሚያየው። ከዛ በኋላ ያው ጫማ የሚቀርጽ ቤት ውስጥ ማስገባት ነው። አንዳንዶቹም ብርጭቆ ምናምን ይቆጥራሉ። አይ ትውልድ ጥሩ ስላልሆነ እገዛው እዛው ቤተ ክርስቲያን ይሁን ብለን በቃ ሰውን ፈራ ነው ያለውን ፈራ ነው። ሀብታም የሆነውንም ፈራሁት። ለምን? ብዙ ቱጃሮች የሚፈልጉት ቀስ ብለው ሹክ ብለው አቋራጭ መንገድ ነው። የአቋራጭ ክብረታችን ታሪክንም አገርንም ትውልድንም ጥሎብናል። ባለአግባብ መንገድ የሄድንበት ሀብትና ገንዘብ አሜናችንን አጥፍቶብናል። እግዚአብሔር አባትነትን፣ የእግዚአብሔር ልጅነትን፣ የመንፈስ ቅዱስ ክብርን በባህሪያችን ውስጥ የሚኖረውን ቦታ አጥፍቶብናል። አሜን ይሄን ያህል ትልቅ መንፈሳዊ ኃይል ያላት ናት። አሁን ወደ ሙሴ ይመጣል። ከሰማይ ከወረደው በቀር ወደ ሰማይ የወጣ ማንም የለም፣ እርሱም በሰማይ የሚኖረው የሰው ልጅ ነው አለና ኑሯችንን ወዴት ወሰደልን ማለት ነው? ወደ ሰማይ ወሰደልን። ለአብርሃም ምን ብሎት ነበረ? ዘርህን እንደ ሰማይ ከዋክብት አበዛልሃለሁ። ይሄ በምድራውያን ደግሞ ያለውን እንደፈለገው ዝም ብሎ የሚባዝነውን ትውልድ ደግሞ እውነትን የማይፈልገውን ተስፋን የማይፈልገውን በቃል ኪዳን በኩል ማረፍ የማይሻውን በኢየሱስ ክርስቶስ በኩል የደህንነት ሞገስና ጸጋ በጥምቀት ልጅነት የማይሻውን ይሄ አያስፈልገኝም የሚለውን ዘርህን እንደ ምድር አሸዋ አበዛልሃለሁ ብሎት ነበር። አሜን። እግዚአብሔር አባት ብቻ ሳይሆን አብርሃምም ነው አሜን። አሁን እዚህ
ከሰማይ ከወረደው በቀር ወደ ሰማይ የወጣ ማንም የለም አለ። እኔ ወርጃለሁ፣ በቃ ሰማዩ ተከፍቷል አለ። ሰማዩ ተከፍቷል። ሰማይ ከፍቼ ነው የመጣሁት። ቃል ሥጋ ሲሆን ግራ አትጋቡ አለ። ቃል ነበርኩ፣ ደባር የሚለው ነው፣ ባለፈው ተመረናል። ቃል ነበርኩ፣ አሁን ሥጋ ሆኜ ተዋህጄ መጥቻለሁ ወደ ሰማይ። እርሱም በሰማይ የሚኖረው የሰው ልጅ ነው አለና ልጅነታችንን ሰማያዊ ያደረገው። ስልጣናችን እኮ ብዙ በረከት ነበር፣ ግን አልተጠቀምንበትም። ከምን ምክንያት? ከእምነት ማነስ፣ ከእውነት ማነስ ምክንያት። እውነት አንሶናል፣ እውነት ጠፍቶብናል፣ እውነትን አበላሽቶብናል። እውነት የሌላቸው ሰዎች ቦታ ይይዛሉ። እውነትን ያልተቀበሉ ስለ እውነት ሲናገሩ ግራ ያጋቡናል። እውነትን ተቀብለህ ወርሰው ስትኖር ለትውልድ ቃል ኪዳን ሆኖ ይቆያል እና በሰማይ የሚኖረው የሰው ልጅ ነው። ሙሴ በምድረ በዳ እባብን እንደሰቀለ እንዲሁ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ የሰው ልጅ ይሰቀል ይገባዋል አለና መስቀሉን ነገረው። በገዛ ወደ ምድረ በዳ አድጎ ሲሄድ ደግሞ ውሃው ከፊት ተጋርጦ አንተ የእስራኤል ሕዝብ ሆይ አታልፍም፣ እዚህ በባርነት ትውልድ ያልቃል እንጂ አትሄድም እያለ ባህሩ ይፎክራል። ፈርዖን በአንድ በኩል መሳሪያና ሰረገላ ይዞ ከኋላቸው የትም አይሄዱም። ከፊት ለፊት ያለው ውቅያኖስ አብዶ ይዛቸዋል። እንኳን ሌላው ቀርቶ ጥቂት እንኳ ገብቶ ቢገባ እዛ በባህር ውስጥ በግድ እንደፍቀር ሌሎቹ ሲሞቱ ሲያው ሁሉም ተመልሰው እንደገና በባርነት ይገዙልናል እያለ በደስታ ቀይ ባህርን አምኖት ነበረ ፈርዖን። ለካ ሙሴ መጀመሪያም ያላሰጠመው፣ መጀመሪያም ባህር ያልበላው፣ መጀመሪያም ቀይ ባህር የተወዳጀ፣ መጀመሪያም ፍቅሩ ከውሃው ጋር የሆነ በኋላ ደግሞ ምንም ያደርግ የሚያወጣ። እየሰማችሁ ነው? የሚያወጣ ከእግዚአብሔር ክንድ ጋር ስንኖር ከእግዚአብሔር ክንድ ጋር ስንኖር በፊት በልጅነቱ አልገደለውም፣ አሁን ደግሞ በትልቅነቱ አላሳጠመውም። ምን አለ? ሂድ አለ ባህሩ። እግዚአብሔር ስሙ የተመሰገነ ነው። እልልታችሁ የለም፣ ዝም እንግዶች ናችሁ መሰለኝ። አሁን ሂድ አለ። በቃ ሂድ፣ በቃ